our guest of honor, Father Rasputin. Grigory Rasputin. ግሪጎሪ ራስፑቲን እንደ አውሮፓውያን አቆጣጠር በ1869 አካባቢ በጊዜው በንጉሳዊ አስተዳደር ትመራ በነበረችው ሩሲያ ውስጥ የተወለደ ሲሆን የተወለደበት አካባቢም ከሩሲያ ገጠራማ እንደዚሁም በጣም ቀዝቃዛ ከሚባሉ ቦታዎች አንዱ በሆነው በሳይቤሪያ ውስጥ ነበር። ይህ ግሪጎሪ ራስፑቲን የተወለደበት ሳይቤሪያ የሚባለው ትልቅ የራሺያ ግዛት ሲሆን ይህ አካባቢ በጣም ገጠራማ በጣም ቀዝቃዛና አመቱን በሙሉ ሊባል ደረጃ በረዶ ያለበት አካባቢ ነው። በዚህ አካባቢ የሚኖሩ ሰዎችም በጣም ምስኪን ገበሬዎች ሲሆኑ ሃይማኖታቸውን በጣም የሚያጠብቁ የኦርቶዶክስ ተዋህዶ ወይም ደግሞ የራሺያ ኦርቶዶክስ ተዋህዶ ሃይማኖት ተከታዮች ናቸው። አባቱ ያፊም ራስፑቲን የሚባል ሲሆን እሱም በአካባቢው እንዳሉ ሰዎች ሁሉ ምስኪን ደሃ ገበሬ ነበር። ታዲያ የራስፑቲን ወላጆች ልጅ ለመውለድ ብዙ ፍላጎት ቢኖራቸውም በተደጋጋሚ አልተሳካላቸውም ነበር። ከራስፑቲን በፊት 7 ልጆች ወልደው ሁሉም በልጅነታቸው የሞቱ ሲሆን ራስፑቲን የመጀመሪያው በህይወት የተረፈ ልጃቸው ነው። ይህ የራስፑቲን አወላለድና ከሱ በፊት ያ ሁሉ ልጆች ሞተው እሱ በህይወት መትረፍ አንዳንዶቹ ሱፐርናቹራል ነው ሲሉ አንዳንዶቹ ደግሞ አይ እድል ነው ይላሉ። የግሪጎሪ ራስፑቲን የመጀመሪያዎቹ 30 አመታት ብዙም የማይታወቁ ሲሆኑ አብዛኞቹ የታሪክ ተመራማሪዎች ታዲያ ያው በሳይቤሪያ እንደሚገኙት ማንኛውም ገበሬዎች ሚስት አግብቶ ልጆች ወልዶ የተለመደ የሚባል ህይወት ይኖር እንደነበረ ይስማማሉ። ሩሲያ ውስጥ አብዛኞቹ ሰዎች የኦርቶዶክስ ተዋህዶ ሃይማኖት ተከታዮች ናቸው። ነገር ግን ሩሲያ በጣም ትልቅ እንደዚሁም በጣም ጥንታዊ ሀገር በመሆኗ በሀገሪቱ አንዳንድ ገጠራማ አካባቢዎች ይህንን የኦርቶዶክስ ተዋህዶ ሃይማኖት ከጥንት ባህላዊ አምልኮት ጋር በማደባለቅ ከክርስትና ሃይማኖት ወጣ ያለ በመንፈስ በተለያዩ ትንቢቶች እንደዚሁም በተአምራት የሚያምኑ ሰዎች አሉ። ራስፑቲን በሃያዎቹ መጨረሻ እንደዚሁም በ30ዎቹ እድሜው መጀመሪያ አካባቢ በድንገት ህይወቱ ተቀየረ። እሱ በኋላ ላይ እንደተናገረው ድንግል ማርያም በህልሙ መጣ ፈጣሪ ለሱ ትልቅ ዓላማ እንዳለው እንደዚሁም ከተወለደበት ሀገሩ ወጥቶ ራሱን ፈልጎ እንዲያገኝ ነገረችው። ከዚህ በኋላም ከተወለደበት ሀገር ወጥቶ በጣም በትልቁ የሩሲያ ግዛት ውስጥ ከሀገር እየዞረ የተለያዩ ሰዎችን ማግኘት እንደዚሁም የተለያዩ የሃይማኖት አባቶችን መተዋወቅ ጀመረ። በዚህ ጊዜ ከተዋወቃቸው የሃይማኖት አባቶች መካከል ማኮሪ የሚባሉ አንድ ቄስ የሚገኙበት ሲሆን እኚህ ማኮሪ የሚባሉ ቄስ ዘክሊስት የሚባሉ ቡድኖች መሪ የነበሩ ናቸው። ታዲያ እነዚህ ዘክሊስት የሚባሉ ቡድኖች በጣም ከሃይማኖት ወጣ ያለ ነገር የሚፈጽሙ በሩሲያ የኦርቶዶክስ ተዋህዶ ቤተክርስቲያን ውስጥም ተቀባይነት የሌላቸው ናቸው። ታዲያ ራስፑቲን ብዙ አመታትን ከሀገር እየዞረ እነክሊስትን እንደዚሁም ሌሎች ተመሳሳይ ግሩፖችን ካገኘ በኋላ ወደ ትውልድ ሀገሩ ሳይቤሪያ ሲመለስ ፍጹም የተለወጠ ሰው ሆኖ ነበር። የትውልድ ሰፈሩ ከተመለሰ በኋላም እዛም ብዙም አልቆየም። ወዲያው በ1897 ዓመተ ምህረት በራሺያ ውስጥ እንደ ባህታዊ ከሀገር እየዞረ ያስተምር የነበረ ሲሆን በዚህም ጊዜ በጣም ብዙ ሰዎችን የመገናኘት እድል እንደዚሁም በሌቦች መዘረፍ በቀማኞች መቀማትና በዱርዬዎች መደብደብ እንደደረሰበት ራሱ በኋላ ላይ በጻፈው አውቶባዮግራፊ ጽፏል። ራስፑቲን ሃይማኖትን መስበክ ሲጀምር ተከታዮችን ለማፍራት ብዙ ጊዜ አልወሰደበትም። ቁመቱ እጅግ በጣም ረጅም የነበረ ሲሆን የፀጉሩ ርዝመት የጺሙ መንጨባረር እንደዚሁም ብዙ ሰዎችን ያስደነግጥ እንደዚሁም ያስፈራ ከዚህም አልፎ ይማርክ የነበረው የአይኖቹ ጥልቀትና ሰውን የሚያይበት አስተያየቱ ነበር። ስለ አይኑ እንደዚሁም ስለ አስተያየቱ በጣም ብዙ የተጻፈ ሲሆን
በፎቶ ላይም እንደምታዩት አይኑ በጣም ውስጣችሁን የሚያይ ነው የሚመስለው እና በጣም ሰውን እንዲፍጥጥ አድርጎ እያየ ነበር ሲሰብክም የሚሰብከው ስለ ሃይማኖት የሚያስተምረው ማለት ነው። እና በብዙ መጽሐፎች ላይ የተጻፈው ምንድነው አንዳንዶቹ ሰዎች አይኑን ብቻ ሲያዩት በጣም ይፈሩና ይጮሁ እንደነበረ እንደዚሁም ምናስበውን የልባችንን ያቃል ብለው በጣም በቃ በድንጋጤ ይሮጡ እንደነበረ ተጽፏል። እና ይህም በጣም ገራሚ ሰው ያደርገዋል። ከዚህ በኋላ በ1904 በጊዜው የራሺያ ዋና ከተማ ወደ ነበረችው ሴንት ፒተርስበርግ የሄደ ሲሆን በዛም ብዙ ተከታይ እንደዚሁም አድናቂ በአጭር ጊዜ ለማፍራት ችሏል። በሴንት ፒተርስበርግ ከተማ ውስጥ መነጋገሪያ የሆነው ራስፑቲን ዝናው ከተራ የከተማው ነዋሪዎች እስከ ንጉሳዊ ቤተሰብ ድረስ በመድረሱ ወዲያው በቅጽል ስማቸው ብላክ ክራውስ ወይም ደግሞ ጥቋቁሮቹ ቁራዎች ተብለው በህዝቡ ዘንድ የሚጠሩ የነበሩ ሁለት የንጉሳዊ ቤተሰብ እህትማማቾችን ተዋወቀ። ቆይ ጥቁር ቁራ ምን አይነት ቅጽል ስም ነው ልትሉ ትችላላችሁ። ነገር ግን ይህንን ለማስረዳት ሴንት ፒተርስበርግ በዛ ጊዜ ምን አይነት ከተማ እንደነበረች መረዳት ወሳኝ ነው። ይቺ የሩሲያ ዋና ከተማ በዛ ጊዜ በሁለት የተለያዩ ነገሮች ተወጥራ የተያዘች ነበረች። ይህም በአንደኛው ሳይድ በጣም ሞደርናይዝ ለመሆን እየሞከረች የነበረች ኢንዱስትሪ የተስፋፋባት ብዙ ፋብሪካዎች የተተከሉበትና ወደ ዘመናዊነት እየተቀየረች የነበረች ከተማ ስትሆን በሌላኛው ሳይድ ደግሞ በጣም ሃይማኖተኛ በሆኑ ከሃይማኖትም ፈገግ ብሎ በጣም መንፈሳዊ በሆነና በጣም ዊርድ በሆነ አይነት ሃይማኖት የሚያምኑ ሰዎች የነበሩባት ከተማ ነች። ከነዚህ በጣም ለየት ካለ ሃይማኖት ከሚያምኑ ሰዎች መካከል ደግሞ እነዚህ ሁለት እህትማማቾች አንደኞቹ ነበሩ። እዛም ነው ጥቋቁር ቁራዎች ወይም ደግሞ ዘ ብላክ ክራውስ የሚባል ቅጽል ስም የተሰጣቸው። እነዚህ ሁለት እህትማማቾችም ለንግስቲቷ በጣም ቅርብ ስለነበሩ በእነሱ አማካኝነት የሩሲያ መንግስት ንግስት የነበረችውን አሌክሳንድራ ፊዮዶሮቭናን ተዋወቀ። ይቺ የሩሲያ ንግስት ታዲያ በራስፑቲን ተጽዕኖ ስር ወይም ደግሞ በሱ ቁጥጥር ስር እንድትወድቅ ያደረጋት ሁለት ዋና ምክንያቶች ነበሩ። የመጀመሪያው ንግስቲቱ ከድሮ ጀምሮ በባህላዊ አምልኮት ምታምን የነበረ ሲሆን ለዚህም ምክንያት የነበረው ወንድ ልጅ መውለድ አለመቻሏ ነበር። 3 ሴቶችን በተከታታይ የወለደችው ይቺ ንግስት በጊዜው የሩሲያ ንጉስ መሆን የሚችሉት ወንዶች ብቻ ስለነበሩ ወንድ ልጅ ለመውለድ ስትል የተለያዩ የሃይማኖት ፈዋሾች ጋር ትሄድ ነበር። ከብዙ ዓመታት በኋላ አሌክሲ የተባለ ወንድ ልጅ የወለደችው ይቺ ንግስት ይህ ወንድ ልጅ የተገኘው ኒዘየር ፊሊፕ በተባለ አንድ እዛው በራሷ ቤተ መንግስት በመታኖረው ፈዋሽ እርዳታ እንደነበር ታምን ነበር። ይህ ፈዋሽ የመጣው ከፈረንሳይ ሲሆን አብዛኞቹ የሩሲያ የፖለቲካ አመራሮች ሩሲያ ላይ ይሰልላል፣ ለፈረንሳይ መንግስት ኢንፎርሜሽን ያቀብላል በሚል አይወዱትም ነበር። ታዲያ ንግስቲቱ ወንድ ልጅ እንደወለደች ይህንን ፈዋሽ ወደ ፈረንሳይ ሀገር ያባረሩት ሲሆን እሱ ግን ከመሄዱ በፊት አይዞሽ ከኔ ተሻለ ሌላ ፈዋሽ እግዚአብሔር ይልክልሻል ብሎ ትንቢት ነግሯት እንደነበረ ይነገራል። ራስፑቲን ለንግስቷ እንደዚሁም ለንጉሱ የነበረው ቅርበት በጣም እየጨመረ በመጣ ቁጥር በሀገሪቱ ውስጥ ስሙ እየገነነ እንደዚሁም በሀገሪቱ የፖለቲካ ሰዎች ዘንድ እየተጠላ መጣ። ሩሲያ በዚህ ጊዜ በጣም ትልቅ ለውጥ ላይ የነበረች ሀገር ስትሆን አብዛኛው ሰው በንጉሳዊ አስተዳደር ተማሮ አዲስ ለውጥ ወይም ደግሞ አዲስ አመራር ሀገሪቱ ውስጥ እንዲመጣ ይፈልግ ነበር። ንጉሱም ከብዙ ሰላማዊ ሰልፎች እንደዚሁም ከብዙ አብዮቶች በኋላ የመጀመሪያውን ፓርላማ በሩሲያ ያቋቋመ ሲሆን ከዛም አስከትሎ ነፃ የሆኑ ሚዲያዎች የተለያየ ሐሳብ የሚያንጸባርቁ መጽሔቶችና ጋዜጦች እንደዚሁም የሬዲዮ ስቴሽኖች እንዲከፈቱ አደረገ። ታዲያ እነዚህ መጽሔቶች በየሳምንቱ እንደዚሁም በየቀኑ ሊባል በሚቻል ደረጃ ስለ ራስፑቲን የተለያዩ አሉባልታዎችን ይናገሩ የነበረ ሲሆን ራስፑቲን ንጉሱን በመንፈሳዊ ቁጥጥሩ ስር እንዳደረገው እንደዚሁም ከንግስቷ ጋር እንደሚተኛ ሁሉ መናገር ጀመሩ። ቆይ ታዲያ የሁሉ አሉባልታ የሁሉ ነገር ስለ ንግስቲቷ እንደዚሁም ስለ ንጉሱ ሲነገር ንጉሱ ራስፑቲን ለምን አላስገደለው ወይስ አላባረረው? ንጉስ ነው። ይህም ማለት በጣም ቀላል ነው።
አይደል? ከብዙ መከራ በኋላ የተወለደው ትንሹ የሩሲያ ልዑል አሌክሲ በጣም ከባድ የሆነ የሂሞፎሊያ በሽታ ነበረበት። ይህም በሽታ ደምን በጣም የሚያሳሳ ሲሆን አንዴ ሰውነት ከተቆረጠ መድማት እንዳያቆም ደምም በጣም እንዲፈስና ከዚህም አልፎ ለሞት የሚያዳርግ በጣም አደገኛ በሽታ ነው። ታዲያ ትንሹ አሌክሲ ከአንዴም 2-3 የሞት አፋፍ ላይ ደርሶ ዶክተሮችም እኛ ማከም አንችልም ባሉበት ሰዓት ራስፑቲን እንዳከመው እንደፈወሰው ይነገራል። ይህ ማለት ራስፑቲን ለንጉሳዊ ቤተሰቦች በጣም ቅርብ ፈዋሽ እንደዚሁም የሃይማኖት አባት እንዲሆን ያደረገ ሲሆን ንጉሱ ደግሞ ስልጣኑን እንደዚሁ በቀላሉ መልቀቅ አይፈልግም። ምንም በሀገሪቱ ውስጥ ነፃ ፓርላማ እንደዚሁም ነፃ ሚዲያዎች ቢከፈቱም ንጉሱ በፓርላማ ስለ ራስፑቲን የሚነገረውን እንደዚሁም በሚዲያ ስለ ራስፑቲን የሚነገሩትን የተለያዩ አሉባልታዎች ሰምቶ እሱን ማባረር ወይም ደግሞ ማስገደል የራሱን ስልጣን ማሳነስ የበለጠ ስልጣን ደግሞ ለሚዲያዎቹና ለፓርላማው መስጠት መስሎ ስለሚሰማው ራስፑቲንን በጭራሽ ማባረር አልፈለገም። በቀጣዮቹ አመታት ራስፑቲን ላይ የሚወራው ወሬ የበለጠ እየጨመረ በፖለቲካ አመራሮቹ ብቻ ሳይሆን በሃይማኖተኞች ማለትም በሀገሪቱ ኦርቶዶክስ ተዋህዶ ቤተክርስቲያን የበለጠ እንዲጠላ ኦርቶዶክስ ተዋህዶ ቤተክርስቲያንም የኛን ሃይማኖት አይወክልም ብለው እሱን በማግለላቸው ፖለቲካው በሃይማኖቱም የተጠላ ከሁሉም የተገለለ ሰው እየሆነ መጣ። በ1914 ዓመተ ምህረት ራስፑቲን ላይ የመግደል ሙከራ ተደርጎ የነበረ ሲሆን ይህንንም ያደረገችው ቺኖያ ጉሴቫ የተባለች አንድ ሴት ነበረች። እሷም ራስፑቲንን ባልጠበቀበት ጊዜ ጠብቃ በጩቤ ብዙ ቦታ የወጋችው ሲሆን ከወጋችውም በኋላ I killed the Antichrist ወይም ደግሞ ሰይጣንን ገደልኩት ስትል እንደነበረ ይነገራል። እሷም ወዲያው በፖሊስ ተይዛ ወደ አእምሮ ህሙማን መታከሚያ ከሄደች በኋላ ህይወቷ በዛው አልፏል። ራስፑቲን ግን በጣም አስደናቂ በሚባል ሁኔታ ከዚህ የግድያ ሙከራ የተረፈ ሲሆን ይህም ስለሱ የሚወራው ሁሉ እውነት ነው እንደ እየተባለ በህዝቡ ዘንድ የበለጠ መነጋገሪያ እንዲሆን አድርጎታል። ብዙም ሳይቆይ የመጀመሪያው የዓለም ጦርነት በመነሳቱ የሩሲያ መንግስት ከጀርመን መንግስት ጋር ጦርነት ጀመረ። የሩሲያ ንጉስም ጦሩን ለመምራት ወደ ጦር ግንባር ተጓዘ። ራስፑቲን ንጉሱ ወደ ጦር ሜዳ እንዳይሄድ እንደዚሁም ሩሲያ ጦርነት ውስጥ እንዳትገባ ለንጉሱ የማስጠንቀቂያ ደብዳቤ ጽፎ የነበረ ቢሆንም ንጉሱ ግን አልሰማውም ነበር። እሱም ይህ ጦርነት የሩሲያ እንደዚሁም የንጉሶቹ ቤተሰቦች መጥፊያ እንደሚሆን ትንቢት ተናግሮ እንደነበረ ይነገራል። ታዲያ ንጉሱ በጦር ሜዳ ያለ ሀገሪቱን ትመራ የነበረችው ንግስቲቱ ስትሆን የንግስቲቱ ዋና አማካሪ የነበረው ራስፑቲን ነበር። ራስፑቲን ታዲያ ስለ ፖለቲካ አመራር ብዙም የሚያውቀው አልነበረም። ታዲያ በዚህ ጊዜ ነው ኮሚኒስቶች የበለጠ እየተጠናከሩ አብዮቱ እንደዚሁ መፈንቅለ መንግስቱ ሩሲያ ውስጥ እየተጠናከረ የመጣው። በ1916 ዓመተ ምህረት አንድ ፊሊፕ ዮሴፍ ፓፋ የተባለ የንጉሳዊ ቤተሰብ አባል ራስፑቲንን ለእራት ወደ ቤቱ ጋበዘው። በመርዝ የተመረዘ ምግብ ሰጥቶ እስኪሞትለት ሲጠብቅ ራስፑቲን ግን ምንም ሳይሆን እዛው ቁጭ ብሎ ምግቡን መመገብ ቀጠለ። እሱም በሁኔታው በመናደድ የሪቮልቨር ሽጉጡን አውጥቶ ራስፑቲንን ደረቱ ላይ መታው። ከዛም ከተባባሪው ጋር በመሆን ወደ ራስፑቲን ቤት በራስፑቲን መኪና ከሄዱ በኋላ የራስፑቲንን ቤት ሰው ሰብሮ የገባ ለማስመሰል ሞከሩ። ከዛም ወደ ራስፑቲን ሲመለሱ ሳይሞት አሁንም እያጣጣረ አገኙት። ወደሱ ቀረብ ብለው ለምን እንዳልሞተ ሊያዩ ሲሞክሩም አይኑን ግልጥ አድርጎ እነሱ ላይ ዘሎ ከነሱ ጋር ትግል ጀመረ። ከዛም በድጋሚ አንድ ጊዜ ደረቱን አንድ ጊዜ ጭንቅላቱን በጥይት መተው ጣሉት። እንግዲህ ይህ እውነት ይሁን ውሸት አላቅም፣ ነገር ግን እንደሚባለው ከሆነ እንደዛም ሆኖ ተነስቶ እየሮጠ ለማምለጥ ሲሞክር ወንዝ ውስጥ ወድቆ ነው የሞተው። እንግዲህ ይህ በጣም አስደናቂ አስፈሪ እንደዚሁም በጣም ግራ የሚያጋባ ነገር ነው። ግን እንደዛም ሆነ እንደዚህ ራስፑቲንን
ገለውታል። ከራስፑቲን ሞት ከአንድ ዓመት በኋላ የራሺያ ሪቮሉሽን ተነስቶ የንጉሳዊ ቤተሰቦች በሙሉ የተገደሉ ሲሆን ከዛም እነ ሌኒን ወደ ስልጣን መጥተው ራሺያን የኮሙኒስት ሀገር አድርገው ትልቋ የሶቪየት ዩኒየንን መሰረቱ። ታዲያ ይቺ ትልቋ ሶቪየት ዩኒየን በጣም ጠንካራ ሀገር በመሆን በተለያዩ ሀገራት ኮሙኒዝም እንዲስፋፋ ያደረጉ ሲሆን ለዚህም ቅድም እንደነገርኳችሁ ኢትዮጵያ ውስጥ ኮሙኒዝም እንዲስፋፋ አድርገዋል ማለት ነው። ታዲያ ራስፑቲን ጭራሽ በህይወት ባይኖር ኖሮ የዓለማችን ታሪክ ምን ይሆን ነበር? የሩሲያ ንጉሳዊ ቤተሰቦች በስልጣናቸው ቀጥለው እስካሁን በንጉሳዊ አስተዳደር ይተዳደሩ ነበር ወይስ በነ ሌኒን ይመራ የነበረው የኮሙኒስቶቹ አብዮት በሌላ መንገድ ወደ ስልጣን መጥቶ ብዙም ታሪካዊ ለውጥ አይኖር ይሆን ነበር? የኢትዮጵያስ እንደዚሁም የዓለምስ ታሪክ ምን ይሆን ይመስላችሁ ነበር? እኔ አንዳንዴ ሳስበው የአንድ ሰው ኢምፓክት በዓለም ታሪክ ላይ በጣም የሚገርምና የሚደንቅ ነው የሚሆንብኝ እና የራስፑቲን በህይወት ባይኖር ዓለም ምን ትመስል ነበር የሚለውን አንዳንዴ ሳስበው ይገርመኛል። እናንተስ ምን ይመስላችኋል? የዚህ ሰውዬ ታሪክ ከገረማችሁ ከደነቃችሁ፣ እንደዚሁም ዓለም እሱ ባይኖር ኖሮ ምን ትመስል ይሆን ነበር የሚለውን እስቲ ከታች በኮሜንት እንወያይበት። የዛሬው ቪዲዮ ከተመቻችሁ ላይክ፣ ሼር እና ሰብስክራይብ ማድረግ እንዳትረሱ። እስካሁን ላይክ፣ ሼር እና ሰብስክራይብ ለምታደርጉና ላደረጋችሁ ሁሉ በጣም አመሰግናለሁ። በሌላ ጊዜ በተመሳሳይ ቪዲዮ እስከምንገናኝ ሰላም ሁኑልኝ። ፒስ